ሐዋርያት በዓለም ሁሉ ቋንቋ ዞረው ወንጌልን ባይሰብኩ ኖሮ ክርስትና አትስፋፋ፣ ቤተ ክርስቲያን አትስፋፋም ነበረ። ስለዚህ መንፈስ ቅዱስ የወረደበት ቀን ቅዱስ ዮሐንስ አፈወርቅ እንደተናገረ የቤተ ክርስቲያን የልደቷ ቀን ነው። መንፈስ ቅዱስን ከተቀበሉ በኋላ ከደቀ መዛሙርቱ ሕይወት ፍርሃት ራቀ። በድፍረት አደባባይ ላይ ወጥተው ስሙን መጥራት ጀመሩ፣ መመስከር ጀመሩ፣ መስበክ ጀመሩ። እውነቱን መረዳትና ማወቅ ስላለብን መንፈስ ቅዱስ አደረብን፣ ጌታ ገልጦልን ነው ብለው የሚናገሩት አዲስ ልሳን የሚሉት አዲስ ቋንቋ የሚሉት ትርጉሙ ምን እንደሆነ አይታወቅም። ትናንት እንኳን በእኛ ቤት ውስጥ በዝማሬ በወንጌል ያገለግሉ የነበሩ ፍየል ከመድረሷ እንደሚባል ገና እንደወጡ መንፈስ ቅዱስ ተሞልቻለሁ እያሉ ቃላትን እየደጋገሙ በልሳን ነው የምናገረው፣ በአዲስ ቋንቋ ነው የምናገረው፣ ጌታ ገልጦልኝ ነው፣ መንፈስ ቅዱስ ገልጦልኝ ነው እያሉ የሚዘብቱ የሚቀልዱ ብዙ ሰዎች ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት፣ አታስቆጡት። ባካችሁ በመንፈስ ቅዱስ ማኅተም ታትመናል። ገና በልጅነታችን የመንፈስ ቅዱስ ማደሪያዎች ነን እኛ። መንፈሱን አናሳዝነው ባካችሁ። ከገቡ መውጣት፣ ካገኙ ማጣት የሌለባት ርስት መንግሥተ ሰማያትን የምንወርስበት ማኅተም በ40ና በ80 ቀናችን ታትመን መንፈስ ቅዱስን ተቀብለናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው አጽናኙን መንፈስ ቅዱስ እልክላችኋለሁ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ የምናገኘው በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ በዚህ ርዕስ ውስጥ ሦስት ነገሮችን እየፈጠንን እናያለን። በመጀመሪያ መንፈስ ቅዱስ ማን ነው የሚለውን እንመለከታለን። ሁለተኛ በበዓለ ሃምሳ ቀን መንፈስ ቅዱስ ለደቀ መዛሙርቱ ለምንድን ነው የወረደው የሚለውን እንመለከታለን። በመጨረሻም መንፈስ ቅዱስ በቤተ ክርስቲያን ያለው አገልግሎት ምንድን ነው የሚለውን ተመልክተን ትምህርታችንን እንፈጽማለን። እግዚአብሔር አምላክ ለእኔ ተናጋሪ የሆነ አንደበትን ለእናንተም ሰሚ ጆሮ አስተዋይ የሆነ ልቦናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እንግዲህ ያለንበት ዘመነ ጳራቅሊጦስ እየተባለ ነው የሚጠራ። ጳራቅሊጦስ የሚለው የግሪክ ቃል ብዙ ፍቺ ነው ያለ። ሁሉን ለማየት ጊዜ አንድና ሁለት ነገር ብቻ አስቀምጠን ጳራቅሊጦስ ማለት እንዲህ ማለት ነው ማለት አይቻል። ሊቃውንተ ቤተ ክርስቲያን አባቶቻችን አንድም እያሉ ጳራቅሊጦስ የሚለውን የግሪክ ቃል ተርጉመውታል። ጥቂት ነገር ለማየት ላብነት ጳራቅሊጦስ ማለት በአማርኛ የሚያጸና፣ የሚያጽናና፣ የሚያረጋጋ፣ የሚያስደስት፣ ምስጢር የሚገልጥ እነዚህ ትርጉሞችና ፍቺዎች ያሉት ቃል። እንግዲህ በዓል በቤተ ክርስቲያናችን የሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን ከሙታን ተለይቶ በተነሳ በ50ኛው ቀን ለደቀ መዛሙርቱ በማርቆስ እናት በማርያም ቤት ውስጥ
ተሰብስበው ሳሉ መንፈስ ቅዱስን ልኮላቸዋል። ይህንን በዓል እያከበርን ያለነው አሁን በቤተ ክርስቲያን ማለት። ስለዚህ በዚህ ዙሪያ ላይ እየዘረዘርን ስለ መንፈስ ቅዱስ እንነጋገራለን። እግዚአብሔር አምላካችን የቃሉን ደጅ አሁንም ለሁላችንም በቸርነቱ ይክፈትልን። በመጀመሪያ መንፈስ ቅዱስ ማን ነው የሚለውን ነው የምንመለከተው። እንግዲህ መንፈስ ቅዱስ ከሦስቱ የሥላሴ አካላት መካከል አንደኛው አብ፣ ወልድ፣ መንፈስ ቅዱስ። አንዳንድ ሰዎች መንፈስ ቅዱስ ሲባል የሚመስላቸው ባለማወቅ ዝም ብሎ ለሆነ ኃይል የሚጠቅም ዝርው የሆነ ብትን የሆነ ነገር አድርገው የሚያስቡ ሰዎች አሉ። ወገኖቼ መንፈስ ቅዱስ ከአብና ከወልድ ጋር የተካከለ አንድ አምላክ ነው። ፈጣሪ ዓለማት፣ መጋቢ ፍጥረታት ይላሉ አባቶቻችን። ዓለምን የፈጠረ ነው ከአብና ከወልድ ጋር ማለት። ለዚህ ነው በዛ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ ተብሎ የተጻፈው። እስኪ ይህንን ቃል ሁላችሁም አስተውሉት። ኢዮብ 33 ቁጥር 4 የእግዚአብሔር መንፈስ ፈጠረኝ። የማን መንፈስ? የእግዚአብሔር መንፈስ ፈጠረኝ ሲል የአብና የወልድ እስትንፋሳቸው እግዚአብሔር መንፈስ ቅዱስ ነው። ወገኖቼ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ አለ ኢዮብ። ስለዚህ መንፈስ ቅዱስ ፈጣሪ ዓለማት ነው የምንለው ለዚህ ነው። አምላካችን እግዚአብሔር የመጀመሪያውን ሰው አባታችንን አዳም ካለመኖር ወደ መኖር ካለመታየት ወደ መታየት ካመጣው በኋላ በአፍንጫው የሕይወትን እስትንፋስ መንፈስ ቅዱስን እፍ አለበት ነው። ይሄ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ የተመዘገበ ቃል። እግዚአብሔር አምላክ የሰውን ልጅ ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለ ሆነ ተብሎ ነው የተጻፈው ዘፍጥረት 2 ቁጥር 7 ላይ። ወገኖቼ ሕያው የሆነው በእግዚአብሔር አፍ እፍ ተብላ የተሰጠች እስትንፋስ ስላለችን ነው። ያም መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ማን ነው ስንል ወገኖቼ እግዚአብሔር ነው መንፈስ ቅዱስ። ወደ ሁለተኛው ነው። በበዓለ ሃምሳ ቀን መንፈስ ቅዱስ ለሐዋርያቱ ለምንድን ነው የወረደው? እሱን እስኪ እየዘረዘርን እንመልከት። ርዕሳችን እንደሚናገር የመጀመሪያ መንፈስ ቅዱስ ለደቀ መዛሙርቱ የወረደበት ምክንያት በደቀ መዛሙርቱ ልብ ውስጥ ሐዘን ነበርና ከሐዘናቸው ለማጽናናት ከጭንቀታቸው ለማረጋጋት መንፈስ ቅዱስ በበዓለ ሃምሳ ቀን ለደቀ መዛሙርቱ ወርደዋል። ይሄ የመጀመሪያው በብዙ ስፍራ ላይ ተመዝግቦ የምናገኘው ታሪክ ነው። ጥቂት ነገር እናያል። አስቀድሞ ጌታችን ኢየሱስ ክርስቶስ ወደ አብ እንደሚሄድ እንደሚለያቸው ሲነግራቸው ደቀ መዛሙርቱ ደስተኛ አልነበሩ፣ ይጨነቁ ነበረ። ሁሉን ትተን የተከተልነው እሱን ነው። እሄዳለሁ ይላል፣ እሞታለሁ ይላል፣ እለያችኋለሁ ይላል። እሱ ከሄደ ማን አለን ያለ እሱ? ስንራብ ማን ያበላናል? ስንጠማ ማን ያጠጣናል?
ስንታረዝ ማን ያለብሰናል? ብንታመም ማን ይፈውሰናል? ብለው ደቀ መዛሙርቱ ልብ ውስጥ ሐዘን ትካዜ ነበር። ለምሳሌ እስኪ እኔ እዛ የማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ የተመዘገበ ቃል በገሊላም ሲመላለሱ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ግን ይነሳል አላቸው። ደቀ መዛሙርቱ ግን እጅግ አዘኑ ነው። እጅግ ምን አሉ? እጅግ አዘኑ። የመጀመሪያው ሐዘን የጀመራቸው እዚህ ጋር ነው። በዚሁ ደግሞ በዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ እንዲህ የሚል ቃል ተመዝግቧል። ከእናንተ ጋር ስለነበርኩኝ በመጀመሪያ ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ። ወደ ላከኝ ምን እላለሁ? ወደ ላከኝ እሄዳለሁ። በአባቱ በእግዚአብሔር አብ ፈቃድ፣ በራሱ ፈቃድ፣ በባሕሪ ሕይወቱ በመንፈስ ቅዱስ ፈቃድ ወደዚህ ምድር መጥቷል። አሁን ምን ይላቸዋል? ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይሄን ስለተናገርኳችሁ ሐዘን በልባችሁ ሞልቷል አላቸው። እለያችኋለሁ፣ ወደ አብ እሄዳለሁ ስላልኳችሁ ሐዘን በልባችሁ ሞልቷል። ነገር ግን ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ፣ እንደገና አያችኋለሁ ይላቸው ነበር። የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ። ስለዚህ ደቀ መዛሙርቱ ልባቸው ውስጥ ሐዘን ነበርና ከሐዘናቸው ሊያጽናናቸው መንፈስ ቅዱስን በበዓለ ሃምሳ ቀን ጌታችን ኢየሱስ ክርስቶስ ልኮላቸዋል። መንፈስ ቅዱስን ከተቀበሉ በኋላ ከደቀ መዛሙርቱ ሐዘን ርቋል። ደስተኞች ሆነዋል፣ ተጽናንተዋል፣ እንባቸው ታብሷል፣ ከጭንቀታቸው ተረጋግተዋል። እኛም በብዙ ሐዘን ላይ ነው ያለነውና እግዚአብሔር መንፈስ ቅዱስ ከሐዘናችን በቸርነቱ ያጽናናል። ወገኖቼ እኛም መንፈስ ቅዱስ ያስፈልገናል። አያስፈልገን? በብዙ ሐዘን ውስጥ ነው ያለን። ሐዘናችን ሊለያይ ይችላል። የምናዝንበት ምክንያቱ ሊለያይ ይችላል። ግን ሁላችንም ሐዘንተኞች። ስለ ሀገራችን በምንሰማው እያዘንን ነው። ስለ ቤተ ክርስቲያናችን በውስጥም በውጭም ስለምንሰማው እያዘንን ነው። በገዛ ባሏ የምታዘን ሚስት ትኖራለች። በገዛ ሚስቱ የሚያዝን ባል ይኖራል። በገዛ ልጆቹ የሚያዝን ወላጅ ይኖራል። በገዛ ወላጆቹ የሚያዝን ልጅ ይኖራል። በጎረቤት ጉዳይ የሚያዝን ይኖራል። ፍትሕ አጥቶ በዚህ ጉዳይ የሚያዝን፣ በጤናው ጉዳይ የሚያዝን፣ ተምሮ ስራ ስላልያዘ በዚህ ጉዳይ የሚያዝን፣ በትዳር ውስጥ እየኖረ በልጅ ስላልተባረከ በዚህ የሚያዝን፣ በስራ ማጣት የሚያዝን። ወገኖቼ በአንድም ይሁን በሌላ መንገድ ብዙዎቻችን ያለነው ሐዘን ውስጥ ነው። ሐዋርያቱን መንፈስ ቅዱስ በበዓለ ሃምሳ ቀን ወርዶ ከሐዘናቸው እንዳጽናናቸው እኛንም ከሐዘናችን ያጽናናል መንፈስ ቅዱስ። መጽሐፍ ምንድን ነው የሚለው? እናት ልጆቿን እንደምታጽናና እንዲሁ እኔ በኢየሩሳሌም ውስጥ አጽናናቸዋለሁ ነው የሚለው። እስኪ እናት ነው ልጆቿን እንደምታጽናና እኔም በኢየሩሳሌም ውስጥ አጽናናችኋለሁ። ምን እላችኋለሁ? ዛ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 13 ላይ የተመዘገበ ቃል እናት የወለደችውን ልጅ እንደምታጽናና እንዲሁ እኔም አለ እግዚአብሔር። ከእናት በላይ እናት ነው።
ከአባት በላይ አባት ነው እግዚአብሔር። በኢየሩሳሌም ውስጥ ምን እላችኋለሁ? በኢየሩሳሌም ውስጥ አጽናናችኋለሁ ሲል ኢየሩሳሌም ማለት ሀገረ ሰላም ማለት ነው። አማናይቷ ኢየሩሳሌም የሰላም ሀገር፣ የሰላም ከተማ፣ የሰላም መገኛ ቅድስት ቤተ ክርስቲያን ናት። በኢየሩሳሌም ውስጥ ሲል በቤተ ክርስቲያን ውስጥ አጽናናችኋለሁ፣ አሳርፋችኋለሁ ሲለን ነው። አሁንም አምላካችን እግዚአብሔር በዚህ ጉባኤ መካከል ተገኝቶ ያዘነውን ሁላችንን ከሐዘናችን ያጽናናል። ስለዚህ የመጀመሪያው መንፈስ ቅዱስ በበዓለ ሃምሳ ቀን ለደቀ መዛሙርቱ የወረደበት ምክንያት ምንድን ነው ሲባል ደቀ መዛሙርቱ ልብ ውስጥ ሐዘን ነበርና ከሐዘናቸው ሊያጽናናቸው መንፈስ ቅዱስ ወርዶላቸዋል። ወደ ሁለተኛ መንፈስ ቅዱስ ለምን ወረደ ለደቀ መዛሙርቱ ስንል በልባቸው ፍርሃት ደግሞ ነበረባቸው። ደቀ መዛሙርቱ ምን ነበረባቸው? ፍርሃት። መንፈስ ቅዱስን ከመቀበላቸው በፊት ሐዋርያቱ ይፈሩ ነበረ፣ ፍርሃት ነበረባቸው። ፍርሃትን ከነሱ አርቆ ድፍረትን ሊሰጣቸው በበዓለ ሃምሳ ቀን መንፈስ ቅዱስ ለደቀ መዛሙርቱ ወረደ። ሁላችን እንደምናውቅ መንፈስ ቅዱስን ከመቀበላቸው በፊት ሐዋርያቱ ደቀ መዛሙርቱ ፍርሃት ነበረባቸው። ትዝ ይላችሁ እንደሆነ በአንድ ወቅት ጌታችን ኢየሱስ ክርስቶስ ከሌሊቱ በአራተኛው ክፍል ባህሩን እየተረገጠ ወደ እነ ቅዱስ ጴጥሮስ ታንኳ መጣ። ሐዋርያቱ ኢየሱስ ክርስቶስን በተመለከቱ ጊዜ ምትሃት መስሏቸው ፈሩ ይላል፣ ደነገጡ ይላል፣ ተጨነቁ ይላል። እሱ ግን ምንድን ነው ያላቸው? አይዟችሁ አትፍሩ ነው ያላቸው። አይዟችሁ ምን አትበሉ፣ አትፍሩ፣ እኔ ነኝ፣ ምትሃት አይደለሁም፣ እኔ አምላካችሁ ነኝ፣ መምህራችሁ ነኝ፣ ጌታችሁ ነኝ፣ አይዟችሁ አትፍሩ አላቸው። እግዚአብሔር ሁላችንን አትፍሩ ይበለን። ዛሬ ማቴዎስ ወንጌል ምዕራፍ 14 ቁጥር 23 ላይ የተመዘገበ የእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 14 ቁጥር 23 አይዟችሁ አትፍሩ አላቸው። ይፈሩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ታልፎ በተሰጠበት ሌሊት የሆነውም ነገር ይሄ ነው። ፍርሃታቸው ነው የታየው የተገለጠው። ደቀ መዛሙርቱ ሁሉ ትተውት ስለፈረው ሸሹ ነው የሚለው የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ የተጻፈ ቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል ላይ ሊሰቀል በይሁዳ መሪነት ታልፎ በተሰጠበት ሌሊት ሁሉም እስከማያውቁት ድረስ ትተውት ሸሹ፣ በሱ የደረሰ በእኛ እንዳይደርስ ብለው ፍርሃት በልባቸው ስለነበረ ገና መንፈስ ቅዱስን አልተቀበሉም ነበርና ፈርተው ሸሹ ነው። ስለዚህ እየፈሩ ወንጌልን መስበክ አይቻልም፣ እየፈሩ ማገልገል አይቻልም። ደግሞ ሐዋርያቱ ወንጌልን የሚሰብኩት በአይሁድ መካከል ነው። አይሁድ እነማን ናቸው ስንል የክርስቶስ ጠላቶች ናቸው። የክርስቶስ ጠላቶች መካከል ክርስቶስን በእንጨት መስቀል ሰቅለው በገደሉት መካከል እየፈሩ ወንጌል እንዴት መስበክ ይችላል? ሰው የሚፈራ ከሆነ እንዴት ማገልገል ይችላል? ስለዚህ የግድ ፍርሃት ከነሱ ርቆ መንፈሳዊ ድፍረት ማግኘት አለባቸው። ለዚህ ደግሞ ጸጋ መንፈስ ቅዱስ ያስፈልጋቸዋል። አዎ መንፈስ ቅዱስን ከተቀበሉ በኋላ ከደቀ መዛሙርቱ ሕይወት ፍርሃት ራቀ። በድፍረት አደባባይ ላይ ወጥተው ስሙን መጥራት ጀመሩ፣ መመስከር ጀመሩ፣ መስበክ ጀመሩ፣ ማስተማር ጀመሩ።
በአይሁድ መካከል ክርስቶስን ሰቅለው በገደሉት አይሁድ መካከል ሳያፍሩ ሳይፈሩ ስለ ክርስቶስ ምስክሮቹ ሆኖ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ትዝ ይላችሁ እንደሆነ በአንድ ወቅት አይሁድ ደቀ መዛሙርቱን ሰበሰቧቸውና የኢየሱስ ክርስቶስን ስም እንዳይጠሩ አዘዟቸው። ሸንጎ አስገብተው ገርፈው ስሙን እንዳትጠሩ ብለው አስወጧቸው። ከሸንጎ ሲወጡ ደስ እያላቸው ወጡ። እንደወጡ አደባባይ ላይ ቆመው መስበክ ጀመሩ። እንዲህ እያሉ እኛ ይህንን ስም ከመጥራት ወደ ኋላ አንልም፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። እዚህ የሐዋርያት ሥራ ምዕራፍ 5 ላይ የተመዘገበ ቃል፣ እስኪ ቃሉን ሁላችሁም አስተውሉት። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ነው። ጴጥሮስና ሐዋርያትን መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ከሰው ይልቅ ለማ አቤት፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል ብለው በድፍረት መናገር የቻሉት ምንም ከተቀበሉ በኋላ፣ ምን ካደረባቸው በኋላ። ከዛ በፊት ግን ምንድን ነበሩ? ፈሪዎች ነበሩ። ወገኖቼ አባቶቻችን ሰማዕታቱ እነ ቅዱስ ጊዮርጊስ እነ ቅዱስ አርሴማ ሌሎቹም የእግዚአብሔር ወዳጆች ባለሟሎች በእሳት ቢቃጠሉ፣ በመንኮራኩር ቢፈጩ፣ በመጋዝ ቢተረተሩ፣ በሰይፍ ቢቀሉ፣ ወደ አናብስት ጉድጓድ ውስጥ ቢጣሉ መከራውን ማይሰቀቁበት የማይፈሩበት ምክንያት ምንድን ነው ስንል መንፈስ ቅዱስ ስላደረባቸው፣ እግዚአብሔር መንፈስ ቅዱስ ከነሱ ጋር ስለነበር። ቅዱስ ጳውሎስ ከክርስቶስ ፍቅር የሚለየን ማን ነው? መከራ ነው፣ ረሃብ ነው፣ ስደት ነው፣ ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ብሎ የተናገረው በሮማ አደባባይ አንገቱ በሰይፍ እስኪቀላ ድረስ የታመነው መንፈስ ቅዱስ ከእሱ ጋር ስለነበር፣ መንፈስ ቅዱስ ስላደረበት። ሮሜ ምዕራፍ 8 ቁጥር 35 ላይ የተጻፈ የእግዚአብሔር ቃል የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 ከክርስቶስ ፍቅር የሚለየን ማን ነው አለ ቅዱስ ጳውሎስ። እንደዚህ በድፍረት ለመናገር ያበቃው ምንድን ነው ስንል እግዚአብሔር መንፈስ ቅዱስ ከእርሱ ጋር ስለነበረ። ስለዚህ መንፈስ ቅዱስ ፍርሃትን ከደቀ መዛሙርቱ አርቆ ድፍረት ሊሆናቸው በበዓለ ሃምሳ ቀን ወርዶላቸዋል። እኛም በብዙ ነገር ፍርሃት ውስጥ ነው ያለነውና እየፈራን ነው ያለነውና መንፈስ ቅዱስ ፍርሃታችንን በቸርነቱ ከኛ ያርቀልን። ወገኖቼ ሰው የሚፈራው አንደኛ እምነቱ ሲጎድል ነው። ሌላው የእግዚአብሔር መንፈስ ከሱ ሲርቅ። በትንሹም በትልቁም ነገር እንፈራለን። አንዳንድ ሰዎች የፖሊስ ሳይረን ሲሰሙ ይፈራል። በሆስፒታልና በሐኪም ቤት አጠገብ ሲያልፉ የሚፈሩ ሰዎች አሉ። ነገን የሚፈሩ ብዙ ሰዎች አሉ። መጽሐፍ መንፈሴ በመካከላችሁ ይኖራል አትፍሩ ነው የሚለው። እስኪ መንፈሴ በመካከላችሁ ይኖራልና አትፍሩ። ምን አትበሉ? እዛ ትንቢተ ሐጌ ምዕራፍ 2 ቁጥር 5 ላይ ተጻፈ የእግዚአብሔር ቃል። ሐጌ 2 ቁጥር 5 መንፈሴ በመካከላችሁ ይኖራል አትፍሩ ነው የሚለው። ስለዚህ ሁለተኛ መንፈስ ቅዱስ በበዓለ ሃምሳ ቀን ለደቀ መዛሙርቱ የወረደበት ምክንያት ባጭሩ ፍርሃት ነበረባቸው። ፍርሃትን አርቆ ድፍረት ሊሆናቸው። ወደ ሶስተኛ አዲስ ቋንቋ ወይም ልሳን ሊሰጣቸው ነው መንፈስ ቅዱስ የወረደው።
ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ ባረገ ጊዜ ደቀ መዛሙርቱን ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሏቸዋል። እስኪ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ምን አርጉ? ወደ ዓለም ሁሉ ሂዱ ነው ያለ። ከፀሐይ መውጫ እስከ ፀሐይ መጥለቂያ ከዳር እስከ ዳር ማለት ነው የታዘዙት ወንጌል እንዲሰብኩ። እዛ ኢየሩሳሌም ውስጥ ብቻ አልታዘዙ። ለአንድ ነገድ ለአንድ ሀገር አይደለም የተላኩት ሐዋርያት። ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ወንጌልን ለፍጥረት እንዲሰብኩ ነው። ዓለምን ዞረው እንዲያስተምሩ ነው። ያላመነውን እንዲያሳምኑ ነው። በአምልኮተ ጣዖት ያለውን ወደ አምልኮተ እግዚአብሔር እንዲያመጡ ነው። በገቢረ ኃጢአት ያለውን ወደ ገቢረ ጽድቅ እንዲመልሱ ነው የታዘዙት። ዓለምን ዞረው ደግሞ ለማስተማር የዓለምን ቋንቋ ማወቅ አለባቸው። እነሱ ዕብራውያን ናቸው። የሚናገሩት ዕብራይስጥ ነው። አንድ ቋንቋ ነው ያውቁት። ከእናት ከአባታቸው አፋቸውን የፈቱበት ቋንቋ ዕብራይስጥ ነው። አብዛኞቹ ዕብራውያን ናቸው። አንድ ዕብራይስጥ ቋንቋ እየተናገሩ ወንጌልን ለፍጥረት መስበክ አይችሉም። በዓለም ወንጌልን ማዳረስ አይችሉም። የግድ በዓለም ዞረው ለማስተማር የዓለምን ቋንቋ ማወቅ አለባቸው። ልሳን ማለት ምንም ምስጢር የለውም። ልሳን ማለት ቋንቋ ማለት ንገሩኝ። ልሳን ማለት ምን ማለት? አቤት ቋንቋ። ስለዚህ በዚያን ዘመን ይላሉ አባቶቻችን በዓለም ላይ ይነገር የነበረው ቋንቋ 72 ቋንቋ፣ እነሱ ደግሞ የሚያውቁት አንድ የዕብራይስጥን ቋንቋ ነው። ስለዚህ መንፈስ ቅዱስ በወረደ ጊዜ ሌላ 71 ቋንቋ ተገለጠላቸው። በዓለም ሁሉ ቋንቋ መንፈስ ቅዱስ በወረደበት ዕለት ሐዋርያቱ እግዚአብሔር ገልጦላቸው የራቀውን አቅርቦ የረቀቀውን ገልጦላቸው 71 ቋንቋ ተጨምሮላቸው 72 ቋንቋ ተናገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው እንግዲህ ወንጌላዊው ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ የመዘገበልን። እግረ መንገዳችንን የሐዋርያት ሥራን የጻፈው ቅዱስ ሉቃስ ነው። እንዲህ ብሎ ይጀምራል። ይህ የሐዋርያት ሥራ ምዕራፍ 2 ቁጥር 1 አነበዋለሁ። በዓለ ሀምሳም የተባለ ቀን በደረሰ ጊዜ ምን የተባለው? በዓለ ሀምሳ 50ኛ ቀን ማለት ነው። በዓለ ሀምሳ የተባለው ቀን በደረሰ ጊዜ ማለት ታሪኩን ሁላችን እንደምናውቅ ብዙ ጊዜ እንደሚተረክልን እስራኤላውያን የሚያከብሩት በዓል ነው። ይሄ በዓለ ሀምሳ በዓለ ሰዊት የእሸት በዓል ብለው ይጠሩታል። ከግብፅ የባርነት ቤት የወጡበትን የፋሲካ በዓል ባከበሩ 50ኛ ቀን ቆጥረው በዓለ ሀምሳን ያከብራል። በዓለ ሰዊት ወይም የእሸት በዓል ይባላል። ሁላችን እንደምናውቅ ይህን በዓል ሲያከብሩ በተለያየ ሀገር ያሉ ሰዎች ካሉበት ሀገር ወደ ዋና ከተማቸው ወደ እስራኤል መጥተው ወደ ኢየሩሳሌም መጥተው ነው የሚያከብሩት። በዓለ ሀምሳ የተባለው ቀን በደረሰ ጊዜ የሚለው ይሄን ነው። የእሸት በዓል ይሉታል። ከደረሰው እሸት መካከል ነዶውን ይዘው ይመጡና በእግዚአብሔር ፊት ይህንን እሸት የሰጠህን አምላክ ተመስገን ብለው የረዳቸውን ያገዛቸውን ያከናወነላቸውን እግዚአብሔርን በቤተ መቅደስ ውስጥ እሸቱን ይዘውት ያመሰግኑታል። ይህ ታሪክ በመጽሐፍ ቅዱስ ላይ በኦሪት ዘሌዋውያን ተመዝግቦ የምናገኘው ቃል ነው። መጽሐፍ ቅዱስ የምታነቡ ሰዎች ግቡና እዩት። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 15 ላይ የተመዘገበ ቃል። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 15 በዓለ ሀምሳ የተባለው ቀን በደረሰ ጊዜ የሚለው እስራኤል የሚያከብሩትን በዓል ነው ያመጣ።
ሁሉም በአንድ ልብ ሆነው አብረው ሳሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ሳሉ ማለት ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። በሌላ ምኖች ልሳን ምንድን ነው አልኳቸው? በሌላ ልሳን በሁሉም መንፈስ ቅዱስ ሞላባቸው። በንፋስ አምሳል በእሳት አምሳል መንፈስ ቅዱስ በግልጥ ወረደ። ከጠዋቱ 3 ሰዓት ድምፅ አሰምቶ በግልጥ ሁሉ እያየ እየሰማ በነጎድጓድ በወጀብ በአውሎ ንፋስ ድምፅ በእሳት ድምፅ መንፈስ ቅዱስ ወረደ። በሁሉም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው ይላል። የነበሩት በማርቆስ እናት በማርያም ቤት ነው። የመጀመሪያዋ የአዲስ ኪዳን ቤተ ክርስቲያን የማርቆስ እናት የማርያም ቤት ነው። ጽርሐ ጽዮን ትባላለች። መንፈስ ቅዱስ የወረደው በዚች በተባረከች እናት ቤት ውስጥ ነው። ምን አይነት እድለኛ ናት! ምን አይነት እድለኛ ሴት ናት! ደቀ መዛሙርቱን ትቀበል ነበረ፣ ታስተናግድ ነበረ። ቆጠረላት እግዚአብሔር ድካሟን፣ ውለታዋን ቆጠረላት። መንፈስ ቅዱስ በእሷ ቤት ወረደ። ደቀ መዛሙርቱ 120 ቤተሰብ ሳሉ እመቤታችንን ማዕከል አድርገው። ወገኖቼ በነገራችን ላይ መንፈስ ቅዱስ የወረደው ለሐዋርያት ብቻ ነው። ለ12ቱ ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳት አንስት፣ በእነሱ መካከል ደግሞ የጌታ እናት የአምላክ እናት ድንግል ማርያም ወላዲት አምላክ በመካከላቸው ነበረች። መንፈስ ቅዱስን በተቀበሉ ጊዜ ባደረባቸው ጊዜ መጀመሪያ ምንድን ነው ያደረጉት? በሌሎች ልሳኖች መናገር ጀመሩ። አዳዲስ ቋንቋ መናገር ጀመሩ። እዛ በዓሉን ለማክበር የተሰበሰበውን ሕዝብ የእግዚአብሔርን ቃል፣ የእግዚአብሔርን ድንቅ ሥራ፣ የእግዚአብሔርን ማዳን በገዛ ልሳኖቻቸው ይመሰክሩ ጀመር። ከገሊላ ለመጡት በእነሱ ቋንቋ፣ ከሊዳ ለመጡት በእነሱ ቋንቋ፣ ከሶሪያ ለመጡት በእነሱ ቋንቋ፣ ከጀርመን ለመጡት በቋንቋቸው ሐዋርያቱ ሳይለማመዱት አፋቸውን ሳይፈቱ እግዚአብሔር መንፈስ ቅዱስ ገልጦላቸው በአዳዲስ ልሳኖች በአዳዲስ ቋንቋ መናገር ጀመሩ። ሕዝቡም ተደነቀ። እነዚህ ደቀ መዛሙርት ዕብራውያን አይደሉም ወይ? የገሊላ ሰዎች አይደሉም ወይ? የገዛ ቋንቋችንን የኛ የሆነውን ቋንቋ እንዴት ይናገራሉ? ከየት አምጥተውት ነው እያሉ እጹብ ድንቅ አሉ። አንዳንዶቹ እንደውም ምን አሉ ነው የሚለው? ጉሽ የወይን ጠጅ ጠግረው ነው ሰክረው ነው አላቸው። በአዲስ ቋንቋ የሚናገሩት የወይን ጠጅ ጠጥተው ሰክረው ነው አሏቸው። ጴጥሮስ ብድግ አለ። ታሪኩን ላሳጠር። እናንተ የይሁዳ ሰዎች፣ እናንተ የእስራኤል ልጆች ለእናንተ እንደመሰላቸው ደቀ መዛሙርቱ የወይን ጠጅ ጠጥተው ሰክረው አይደለም። ገና እኮ ከጠዋቱ 3 ሰዓት ነው አለ። ከጠዋቱ ስንት ሰዓት? መንፈስ ቅዱስ የወረደው ስንት ሰዓት ነው? 3 ሰዓት። በጠዋት ነው የወረደው። ሁሉ እያየ ከጠዋቱ 3 ሰዓት ነው መንፈስ ቅዱስ በመሃል 50 ቀን የወረደው። ሰክረው አይደለም፣ ገና ከጠዋቱ 3 ሰዓት ነው አለ። ምን ማለቱ ነው? ቢሰከር ጠዋት አይሰከርም ማለት ነው። አሁን በተለምዶ አንድ ሰው የሚሰክር ሰው፣ ልማድ ያለበት ሰው፣ ጠባይ ያለበት ሰው ካለ የቱ ሰዓት ነው የሚመቸው ለስካር? ምሽት። አንዳንዶቹ ደግሞ ይቀናሉ። ግን እንደው የተለመደው አሁን ብዙ ጊዜ ሰው ከስራው ሲወጣ ቀማምሶ ነው የሚገባል። እውነት አሰብ ምን ነው ዝም አላችሁታል? የተለመደው ይሄን ያመጣው ከጠዋቱ እኮ ገና 3 ሰዓት ነው አለ። እሺ ጠዋት ተነሱ በ3 ሰዓት መጠጥ ቤት የሚሄድ እንደው በበዛው መናገር ነው የለም ማለት ይቻላል። የለም
ማታ ጠጥቶ የተኛ ሰው እንደውም ይደክመዋል። ጠዋት በጊዜ ምን አይነሳም። ጎበዝ ናቸው። ደግሞ ወንዶቹ ዝም ብለው ሴቶቹ ናቸው። እንመለስ። እሺ ገና ከጠዋቱ 3 ሰዓት ነው አለ ቅዱስ ጴጥሮስ። ነገር ግን አለ ቃሎቼን አድምጡ አለ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ከቀኑ 3 ሰዓት ነው። ነገር ግን በነቢዩ በኢዮኤል የተባለው ይፈጸም ዘንድ ነው። ወደ ብሉይ ኪዳን ሄደ። ነቢዩ ኢዮኤል ከብዙ ሺህ ዓመት አስቀድሞ የተናገረውን ትንቢት ስቦ አመጣ። ኢዮኤል 2:28 ላይ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ ምን እላለሁ? አፈሳለሁ። እሱ ተፈጽሞ ነው። በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ፣ በሰው ልጅ ሁሉ ላይ ከመንፈሴ አፈሳለሁ፣ መንፈስ ቅዱስን እልካለሁ፣ እስጣለሁ፣ አድላለሁ ተብሎ ተጽፏል። ያ ቃል ተፈጽሞ ትንቢቱ ተፈጽሞ ነው እንጂ ለእናንተ እንደመሰላቸው ሐዋርያት በአዳዲስ ቋንቋ በአዳዲስ ልሳን የሚናገሩት ሰክረው ጉሽ ወይን ጠጅ ጠጥተው አይደለም። ከዛ በኋላ ዞረው መስበክ ጀመሩ ሐዋርያት። እንግሊዝ ሀገር ሲሄዱ በእንግሊዘኛ ያስተምራሉ፣ በእንግሊዘኛ ልሳን። እነሱ ዕብራይስጥ ብቻ ነው የሚያውቁት። አረብ ሀገር ሲሄዱ በአረብኛ ይሰብካሉ። ጀርመን ሲሄዱ በጀርመንኛ። ሂዱበት እናንተ በሁሉም ቋንቋ አፋቸውን ባልፈቱበት፣ ባልተማሩበት፣ ባልተለማመዱበት እግዚአብሔር መንፈስ ቅዱስ ገልጦላቸው ለአገልግሎት በየቦታው ሄደው በአዳዲስ ልሳኖች አገለግሉ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ይህንን ቀን የቤተ ክርስቲያን የልደት ቀን ይለዋል። የቤተ ክርስቲያን የምን ቀን? የልደት ቀን ነው ወገኖቼ። በበዓለ ጰራቅሊጦስ በበዓለ 50 ቀን መንፈስ ቅዱስ ለደቀ መዛሙርቱ ባይወርድ ኖሮ ቤተ ክርስቲያኒቱ እንደዚህ መስፋፋት አትችልም ነበር። ሊቁ ቤተ ክርስቲያን በበዓለ 50 ቀን መንፈስ ቅዱስ ባይወርድላት ኖሮ ቀጭጫ ትቀር ነበረ፣ አትስፋፋም ነበረ ይላል። ሐዋርያት በዓለም ሁሉ ቋንቋ ዞረው ወንጌልን ባይሰብኩ ኖሮ ክርስትና አትስፋፋም፣ ቤተ ክርስቲያን አትስፋፋም ነበረ። ስለዚህ መንፈስ ቅዱስ የወረደበት ቀን ቅዱስ ዮሐንስ አፈወርቅ እንደተናገረ የቤተ ክርስቲያን የልደቷ ቀን ነው። ለዚህ ቀን ያደረሰንን አምላክ ከፍ አድርጋችሁ አመስግኑ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ ሦስተኛው መንፈስ ቅዱስ የወረደበት ቀን አዲስ ቋንቋና አዲስ ልሳን ለሐዋርያቱ ምን ሊላቸው? አቤት ሊገልጽላቸው ነው። ግን ሐዋርያት ይናገሩ የነበረው ቋንቋ ትርጉም ያለው ነው፣ ባለቤት ያለው ነው፣ ሰሚ ያለው ነው እንጂ እንደ ዘመናችን ልሳን አይደለም። እግረ መንገዳችንን እሱን ማየት አለብን። በጎረቤት በየአዳራሽ ውስጥ ተሰብስበው የሚያጓሩ አሉ። በበዓለ 50 ቀን መንፈስ ቅዱስ ወርዶልናል። በእኛ ቸርች መንፈስ ቅዱስ አለ። በአዳዲስ ልሳን የምንናገረው በልሳን የምንናገረው ከመንፈስ ቅዱስ የተነሳ ነው። እንደውም ኦርቶዶክስ ጋራ መንፈስ ቅዱስ የለም ልሳን የለም ብለው በድፍረት የሚናገረው በልምምድ ያገኙትን ቋንቋ የአጋንንት ቋንቋ ማለት እሱን እየተናገሩ በድፍረት ስተው የሚያስቱ አሉ። እግዚአብሔር ሁላችንን በቸርነቱ ይጠብቃል። ስተው የሚያስቱ ትናንት እንኳን በእኛ ቤት ውስጥ በዝማሬ በወንጌል ያገለግሉ የነበሩ ፍየል ከመድረሷ እንደሚባል ገና እንደወጡ መንፈስ ቅዱስ ተሞልቻለሁ እያሉ ቃላትን እየደጋገሙ በልሳን ነው የምናገረው፣ በአዲስ ቋንቋ ነው የምናገረው፣ ጌታ ገልጦልኝ ነው፣ መንፈስ ቅዱስ ገልጦልኝ ነው እያሉ የሚዘብቱ የሚቀልዱ ብዙ ሰዎች አሉ። እግዚአብሔር ልብ ይስጥልን። ጥቂት ነገር እስኪ እንዴ ስለዚህ የተጻፈውን ቅዱስ ጳውሎስ በቆሮንቶስ ስለሚገኙት ክርስቲያኖች እንዲህ ብሎ ነው የጻፈላቸው። አንደኛ ቆሮንቶስ ምዕራፍ 14
ቁጥር 26 እንግዲህ ወንድሞቼ ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ ዝቅ ብሎ መተርጎም አለው። ሁሉ ግን ለማነጽ ይሁን ይላል። ሁሉ ለምን ይሁን? ትምህርቱም መዝሙሩም አዲስ ቋንቋ መናገሩን ካለ ከተሰጠ ምን ለማድረግ ይሁን? ወገኖች እዚህ ጋር የሚዘመረው መዝሙር አጨብጭቦ እልል ብሎ ለመለያየት አለ፣ ሞቅታ ለመፍጠር አለ። አንዳንድ ሰዎች እንደዚህ ይመስላቸዋል። መዝሙሩ፣ ትምህርቱ፣ አገልግሎቱ ሰውን ለማነጽ ነው። ሁሉ ለማነጽ ይሁን አለ ቅዱስ ጳውሎስ። ዝቅ ብሎ ምን ይላል? በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው ይናገሩ። በምናቸው ይናገሩ? በተራ ይናገሩ። አንዱ ይተርጉም፣ አንዱ ምን ይበል? በልሳን የተነገረ ካለ በአዲስ ቋንቋ የመናገር ጸጋ ያለው ሰው ካለ አጠገቡ ቆሞ ምን ያድርግ? ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበል። በማህበር መካከል ምን ይበል? አሁን ሰዎቹ የሚናገሩትን ልሳን እኔ አሁን ስላልተለማመድኩኝ አልችለውም፣ ግን ብንለማመደው ያው ቃላት መደጋገም ስለሆነ ብዙ አይችልም። ይተረጎማል። ንገሩኝ እንጂ ቢናገሩት ልሳን ባለቤት አለው? ትርጉም አለው? እውነቱን መረዳትና ማወቅ ስላለብን መንፈስ ቅዱስ አደረብን ጌታ ገልጦልን ነው ብለው የሚናገሩት አዲስ ልሳን የሚሉት አዲስ ቋንቋ የሚሉት ትርጉሙ ምን እንደሆነ አይታወቅም። ሰው አሜን እንኳን ለማለት ትርጉሙን ማወቅ አለበት። አሁን እኔ እዚህ ጋር ቆሜ እናንተ በማታውቁት ቋንቋ ባስተምር እንዴት ነው ጉባኤው የሚታነሰው? እንዴት ነው አሜን ማለት የምትችሉት? ወይም ደግሞ አስተርጓሚ እዚህ ጋር ቆሞ እኔ በሌላ ልሳን ቋንቋ ሲናገር ካልተተረጎመ ምን ጥቅም አለ? ይህን ነው ያለ ያለው የእግዚአብሔር ልጆች። የሚተረጉም ባይኖር በጉባኤ መካከል ዝም ይበል ነው። ግን ያው እንደምታውቁት ነው፣ በቃ በጅምላ ሁከት ነው፣ ግርግር ነው፣ አረፋ መድፈቅ ነው፣ መንዘፍዘፍ ነው። ልክ አጋንንት እንዳያደረበት ሰው ማለት ነው። መንፈስ ቅዱስ አያንዘፈዝፍም። ያንዘፈዝፋል? መንፈስ ቅዱስ አረፋ አያስደፍቅም። አረፋ ያስደፍቃል? መንፈስ ቅዱስ ሀፍረተ ሥጋን አይገልጥም፣ ይገልጣል። ይሄን የሚያደርገው ምን አይነት መንፈስ ነው? በቃ ከፍሬያቸው ነው የምታውቋቸው፣ ከፍሬያቸው ታውቋቸዋላችሁ። ምን ይላል የማርቆስ ወንጌል ምዕራፍ 9 ቁጥር 20 ላይ የተጻፈው ቃል? የማርቆስ ወንጌል ምዕራፍ 9 ቁጥር 20 ላይ እንደዚህ ይላል፣ እርሱን ባየው ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። ጌታችን መድኃኒታችን ኢየሱስ ክርስቶስን ባየው ጊዜ በብላቴናው ላይ የነበረው ርኩስ መንፈስ አጋንንት ተንፈራፈረ፣ አረፋ ደፈቀ ይላል። ሚያንፈራፍረው ቅዱስ መንፈስ አይደለም፣ ርኩስ መንፈስ። ሚያንዘፈዝፈው አዳልሞቲ ነው፣ የአዳልሞቲ መንፈስ ነው። ጠቋር ነው ሚያንዘፈዝፈው። መንፈስ ቅዱስ የኃይል ራስን የመግዛት የፍቅር መንፈስ ነው እንጂ እንደዚህ አሁን ሰዎቹ ያደርጋቸውን ያደርጋቸው። በጣም የሚያሳዝነው ብዙ ሰው ከማስተዋል መንገድ ስቶ በሙታን ጉባኤ ተቀምጧል። የኛ ወንድሞችና የኛ እህቶች አንዳንዶቹ መጽሐፍ ከማስተዋል መንገድ የሳተ በሙታን ጉባኤ ይቀመጣል አለ። የሙታን ጉባኤ የሚለው ይሄ ነው። አጋንንት እየተጫወተባቸው ሰፍሮባቸው እየጋለባቸው ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 16 ላይ ከማስተዋል መንገድ የሳተ
በሙታን ጉባኤ ይቀመጣል። እግዚአብሔር ከሙታን ጉባኤ ስለለየን እስኪ አመስግኑት። ክብር ምስጋና ለስሙ ይሁን። በደንብ አመስግኑት። ክብር ይግባ አምላካችን እግዚአብሔር። ስለዚህ መንፈስ ቅዱስ ለሐዋርያቱ የወረደበት ምክንያት ዓለምን ዞራችሁ አስተምሩ ስለተባሉ የዓለምን ቋንቋ ወይም ልሳን ባለቤት ያለው ትርጉም ያለውን ልሳን ሊሰጣቸው። ጥቂት ነገር ተመልክተን እስኪ ትምህርታችን እንደምን መንፈስ ቅዱስ በቤተ ክርስቲያን የሚለውን ባጭሩ ሰዓታችንን ለመጠቀም እንግዲህ በቤተ ክርስቲያናችን ያለው ሥርዓተ አምልኮ በሙሉ የሚፈጸመው በመንፈስ ቅዱስ ነው። ሰዎቹ እንደሚናገሩት አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈስ ቅዱስ የለም ብለው በድፍረት የሚናገሩ ሰዎች አሉ። እስኪ ልጠይቃችሁ፣ በእኛ ቤተ ክርስቲያን መንፈስ ቅዱስ አለ ወይስ የለም? አቤት። አሁን እዚህ ጋር ቆሞ ለሚያገለግሉ ሰዎች የቃሉን ደጅ የሚከፍተው ማን ነው? እግዚአብሔር መንፈስ ቅዱስ። በቤተ ክርስቲያን ውስጥ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚሆነው በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ የሚደረግ ምንም አይነት አገልግሎት የለም። ለዚህ እኮ ነው በቅዳሴው መግቢያ ላይ ካህኑ ምን ይላል? ይቺ ሰዓት ምን ያህል የምታስፈራ ሰዓት ናት። ይቺ ሰዓት ምን ያህል የምታስጨንቅ ሰዓት ናት። መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን ህብስት የሚያከብርባት ብሎ ነው ስሙን ጠርቶ የሚጀምረው ካህን ነው። በቤተ ክርስቲያን ያለው አምልኮት በሙሉ የሚከናወነው የሚፈጸመው በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ የሚሆን ነገር የለም። ሁሉም በሱ ነው። እኛም ገና ወንዶች በ40 ቀን ሴቶች በ80 ቀን የተጠመቀን ጊዜ ማንን ተቀበለናል? እግዚአብሔር መንፈስ ቅዱስን ተቀበለናል። ማንም ሰው ለዚህ ባይተዋር አይደለም። ለመንፈስ ቅዱስ ማንም ሰው ባይተዋር አይደለም። ገና በሕፃንነታችን በልጅነታችን መንፈስ ቅዱስን ተቀበለናል። የመንፈስ ቅዱስ ማደሪያዎቹ ሆነናል። ምናልባት ከዛ በኋላ ከእግዚአብሔር ስንርቅ፣ ከሥጋና ደሙ ስንርቅ፣ ኑራችን በኃጢአት በሥጋ ፈቃድ ብቻ ሲሆን መንፈስ ቅዱስ ሊርቀን ይችላል። ንስሐ ስንገባ ፊታችንን ወደ እግዚአብሔር ስንመልስ ቅዱስ ሥጋውን ክቡር ደሙን ስንቀበል ያ መንፈስ ደግሞ ይቀርበናል። አሁንም ይቅረበን። ታትመናል በመንፈስ ቅዱስ ሁላችን። ለዚህ ነው ቅዱስ ጳውሎስ ምንድን ነው ያለው? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉት? አዎ ታትመናል። እዛ ኤፌሶን ምዕራፍ 4 ቁጥር 30 ላይ የተመዘገበ የእግዚአብሔር ቃል ተመልከቱት። እንደዚህ ነው የሚለው ኤፌሶን 4 ቁጥር 30 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዙ። ባካችሁ በመንፈስ ቅዱስ ማህተም ታትመናል። ገና በልጅነታችን የመንፈስ ቅዱስ ማደሪያዎች ነን እኛ። መንፈሱን አናሳዝነው ባካችሁ። በሌላም ስፍራ ላይ ቅዱስ ጳውሎስ እንዲህ ብሎ ጽፎልናል። ኤፌሶን 1 ቁጥር 13 እናንተ ደግሞ የእውነትን ቃል ይኸውም አለ የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችኋል። እርሱም የርስታችን መያዣ ነው ማለት የርስታችን ምንድን ከገቡ መውጣት ካገኙ ማጣት የሌለባት ርስት መንግሥተ ሰማያትን የምንወርስበት ማህተም በ40ና በ80 ቀናችን ታትመናል። መንፈስ ቅዱስን ተቀብለናል። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት፣ አታስቆጡት። ብዙዎች እያሳዘኑት ነው። በኃጢአት በዝሙት ጠጥቶ በመስከር በቅናት በምቀኝነት በአምልኮተ ጣዖት በዘረኝነት
ለቤዛ ቀን የታተሙበትን ቅዱሱን የእግዚአብሔር መንፈስ ቅዱስን ያሳዘንን ያለነው ብዙዎቻችን። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ስንቶቻችንን የእግዚአብሔር ቤተ መቅደስ የእግዚአብሔር መንፈስ ማደሪያ እንደሆነን የምናውቅ? በየዓመቱ ይሄ ጊዜ ሲመጣ ጰራቅሊጦስ ነው መንፈስ ቅዱስ ለሐዋርያት የወረደበት ቀን ማለት ብቻ አይደለም። እኛም የመንፈሱ ማደሪያዎች ነን። ቤተ መቅደስ የተባለ ሰውነታችንን በንጽሕና እንጠብቅ፣ በዝሙት አናቆሽሽ። እኛ የርኩስ መንፈስ ማደሪያዎች አይደለንም፣ የአጋንንት ማደሪያዎች አይደለንም። እኛ ቅዱስ የሆነው የእውነት መንፈስ፣ የጽድቅ መንፈስ፣ የመንፈስ ቅዱስ ማደሪያ ነን። እንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተመዘገበ ቃል የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን አለ። የማን መንፈስ? ቅዱስ ማደሪያ የሆነ ቤተ መቅደሳችንን በኃጢአት እንዳናቆሸሸው ሁላችንን በቸርነቱ ይጠብቃል። አዎ አሁን ከኛ የራቀው መንፈስ እንዲቀርበን ወደ እግዚአብሔር እንመለስ። ሰው የእግዚአብሔር መንፈስ ሲርቀው ነው የሚጨነቀው። አንዳንድ ሰዎች ራሳቸውን በገመድ እያንጠለጠሉ የሚገድሉት መንፈስ ቅዱስ ሲለያቸው። ብዙ ገንዘብ ልንቆጥር እንችላለን። ጥሩ ቤት ውስጥ ልንኖር እንችላለን። ጥሩ መኪና ልናሽከረክር እንችላለን። የእግዚአብሔር መንፈስ ከተለየን ግን በእነዚህ ነገሮች ደስተኛ መሆን አንችልም። አንዳንድ ጊዜ አይታችሁ ከሆነ አሁን እሷ ምን አታ ነው፣ አሁን እሱ ምን አጥቶ ነው እንላለን። ሲጨነቁ፣ ተስፋ ሲቆርጡ፣ ንግግራቸው ሳያምር ስናይ ምን አጥቶ ነው፣ ምን ጎደለበት? ጥሩ ቤት እየኖረ ጥሩ መኪና እየነዳ የላመ ጣመ እየበላ ምን አጥቶ ነው? ወገኖቼ ገንዘብ ብቻውን ያለ እግዚአብሔር ትርጉም የለውም። ጥሩ ቤት ውስጥ መኖር ያለ እግዚአብሔር ብቻውን ትርጉም የለውም። መንፈስ የእግዚአብሔር መንፈስ ሲለየንና ሲርቀን እንጨነቃለን። ከህይወት ይልቅ ሞትን እንመርጣለን። ደስታ ከኛ ይርቃል፣ ሰላም ከኛ ይርቃል፣ እርካታ ከኛ ይርቃል። ስለዚህ ከዳዊት ጋር እንዲህ ብለን እንጸልይ፣ አቤቱ ንጹሕ ልብን ፍጠርልኝ እንበል። የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ አትውሰድብኝ እንበለው። መዝሙር 50 ቁጥር 10 ላይ እስኪ አብረን እንጸልየው። ዳዊት የጸለየውን ጸሎት አቤቱ በሉስ፣ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። እግዚአብሔር ቅዱስ መንፈሱን ከኛ ላይ አይውሰድብኝ። ይኸውላችሁ የእግዚአብሔር መንፈስ ከኛ ጋር ከሆነ 100 ብርም ኖረን 100 ሺህ ብር ሰላማችን ተመሳሳይ። በደንብ ስሙ። እውነተኛው መንፈስ ቅዱስ ከኛ ጋር ከሆነ ምን ብናገኝ ብናጣ፣ ቢሞላ ቢጎድል፣ በሐዘን በደስታ፣ በከፍታ በዝቅታ፣ በሙላት በጉድለት ሰላማችን ተመሳሳይ ነው። መንፈስ ቅዱስ ከኛ ጋር ነው። ስለዚህ እንጸልይ፣ አቤቱ ንጹሕ ልብን ፍጠርልኝ እያለ የቀናውን መንፈስ በውስጤ አድስ እያለን ቅዱስ መንፈስህን እባክህ ከኔ አትውሰድ እንበለው። ያው በልጅነት የተቀበልነውን መንፈስ ቅዱስ ማለት በ40 በ80 ቀን የተሰጠንን መንፈስ ቅዱስ አርቀነዋል። ትዝ ይላችኋል አባቶቻችን ስለ መንፈስ ቅዱስ ሲያስተምሩን በርግብ መስለው ነው የሚያስተምሩ። በምን መስለው? ርግብ የዋህ ናት፣ መንፈስ ቅዱስ የዋህ ነው። ርግብ ሀዳጌ በቀል ናት፣ መንፈስ ቅዱስ ሀዳጌ በቀል። ርግብ እንቁላሏን ቢሰብሩባት ጎጆዋን እስካላፈረሱባት ድረስ ከዛ ጋር አጠፋ። ርግብ እንዲህ ናት። መንፈስ ቅዱስም ኃጢአት ሰሩ ብሎ ከሰዎች ሊርቅ ይችላል። እዛ አጠገብ ግን አይለያቸው።
ልክ እንደ ርግብን አይታችሁ ከሆነ እንቁላሏን ብትሰብሩ ጎጆዋን እስካላፈረሳችሁ ድረስ ከዛ አካባቢ ዝም ብላ ተሽከረከራለች። መንፈስ ቅዱስ በርግብ የተመሰለበት ምስጢሩ ይሄ ነው። ኃጢአት ሰሩ ብሎ እስካልካድነው ድረስ ከኛ አለ። አሁን ርቆ ነው ያለው፣ አጠገባችን ያለው ልክ የተዳፈነ እሳት ማለት በንስሐ ወደሱ በመመለስ ንጹሕ ልብ ፍጠርልኝ በማለት ቅዱስ ሥጋውን ክቡር ደሙን በመቀበል ከተጣላነው ጋር በመታረቅ የቀማነውን በመመለስ የበደልነውን ሰው በመካስ እንደገና የመንፈስ ቅዱስ ማደሪያ መሆን ይቻላል። ያኔ ሰላም አለ፣ ያኔ ደስታ አለ፣ ያኔ እርካታ አለ፣ ያኔ መጽናናት አለ። የራቀን መንፈስ ቅዱስ በቸርነቱ ሁላችንን ይቀርበን።